ልጅትን ከቀረበባት በኋላ ከዛ ሴትዮዋን ቀርቸባት በውስጧ ላይ ያለውን ጂን አናገረኝ። ያናግራል። ለምን ያስከት ምናምን ስለው እኔ በውስጧ ላይ በእርሷ ላይ ድግምት እንዳደርግ ታዘዤ ነው ይህንን ያደረግኩት። እኔ እሷን ይዣት አይደለም ማለያ ማለት ወይ ጅን በአካል ውስጥ አለ ወይ ያ ጅን በአካል ውስጥ ነው ደግሞ ሲሕርን አድርጎባት ሊሆን ይችላል። አንዳንዴ ያለ ሲሕር ጅኑ ብቻ ገብቶ በሰውነቷ አዛ ሊያደርጋት ይችላል። ወይንም ደግሞ ድግምት አድርጎባት ሊሆን ይችላል። ከሁለት አንዱ ነው የሚሆነው። እርሱ ብቻ ጅኑ ብቻ ከሆነ ጅኑን ልቀቁት ትሉታላችሁ የምትቀሩ ሰዎች፣ የዛኔ ይወጣል ከሰውነቷ። ነገር ግን ከዚያ በፊት ማረጋገጥ ያለባችሁ ጅንነህ ወይንስ ሲሕር አድርገባት ነው ብላችሁ ትጠይቁታላችሁ። ሲሕር አድርጎባት ከሆነ ሲሕር አድርጌባት ነው ብሎ ይናገራል። የዛኔ ታዲያ በልጅቱ ላይ ያለው እኔ ሲሕር አድርጌባት ነው በእርሷ ላይ አለ። ስትቀሩ ጊዜ አደራ የቤተሰብ ክፍሎችን ከዚያ ሰጧቸው። ከቤተሰብ ጋር ምንም አይነት ግንኙነት የሌለውን ሰው ብቻ ነው እዚያ ማስገባት ያለባቸው። የሚቀራው ልጅና ልክ እንዲሁ ደግሞ ሌሎች አካሎች እዚያ ውስጥ ብቻዋንና ብቻዋን ወንድና ሴት እንዳይሆኑ لأن النبي صلى الله عليه وسلم قد نهى عن ذلك حيث قال لا يخلون رجل بامرأة إلا كان ثالثهما الشيطان አንድ ወንድና አንዲት ባዕድ ሴት ለብቻቸው ገንጠል ያለ ክላስ ብቻቸው እንዳይቀመጡ ሶስተኛ ሰው ሰይጣን ስለሚሆን ብለዋል። ያ ማለት ለክፉ ነገር ይጠራቸዋል ነው። ያ እንዳይሆን ሌላ ሶስተኛ ወገን ሰዎች መኖር አለባቸው። ስለዚህ የዛኔ ሌላ ሰው እንዲገባ አደረግኩኝ፣ ሙሉ ቤተሰብ እንዲወጡ አደረግኳቸው። ምክንያቱም ያ ጅን በስህተት አውቆ ለማጣላት ዋሽቶ አከሌ ነች ያስደረገችባት ወይ አከሌ ያስደርጉባት ነው ብሎ ቤተሰብ ሊያጣላቸው ሁሉ ይችላል። አብዛኛው ሰው የተጣላው በዚህ አይነት ነገር ነው። ዛሬ ላይ በድግምት ምክንያት ስትሄዱ ጊዜ ማለት ነው ውስጡ ያለው ጅን አከሌ ነው ብሏልና ብለው ያን ሰው ለመግደል ሁሉ ይፈልጋሉ፣ ይጣላሉ ሁሉ ለዘላለም። ምንን ያስደረገችብኝ እኮ እሷ ነች ብላ የምትወዳትን ጓደኛዋን ጅን አጣልቷት ታገኛላችሁ። የሚወደውን ጓደኛዋን ጅን አጣልቷት ታገኛላችሁ። የጅን ወሬ አምነው ተቀብለው ማለት ነው። አትቀበላቸው በትክክል ካላረጋገጣችሁ በስተቀር። እንዴት እንዳረጋገጡት የዛኔ እንደነገራችሁ ዘንድ ነው። ከዛ ከገራበት በኋላ አሁን ሊዋሽ ይችላል ጅኑ፣ ምክንያቱም ፋሲቅ ነው። ልክ እንደ ሰው ነው። ሰው እንደሚዋሽ እውነት እንደሚናገር እነርሱም የሚዋሽም እውነት የሚናገር አላቸው። በሰው ውስጥ ገብተው አዛ የሚያደርጉት አብዛኞቹ ደግሞ እነሱ ፋሲቆች ናቸው። ሰውን በሰውነት ውስጥ ገብተው ከጅን ማነው ከጠንቋይ ጋር ተመሳጥረው ነው ያን ነገር የሚያደርጉት በሰውየው ላይ ታቸዋል። እናንተ ላይ ጅን ማነው ሲሕር ማስደረግ ድግምት ማስደረግ የሚፈልግ ሰው ወዴት ይሄዳል? ወደ ጠንቋይ ጋር ይሄዳል። ያ ጠንቋይ ከጅኖች ጋር ይገናኛል። ከዚያ በኋላ ለጠንቋዩ በአከሌ ላይ እንዲህ እንዲሆንልኝ ህይወቱ እንዲመሰቃቀል እፈልጋለሁኝ ወይ ትዳሯ እንዲበላሽ ወይ ስራ እንዲበላሽ ብላችሁ ታናገሩታላችሁ። ያንን ድግምቱን ማን ያጠንቋዩ ለማን ያዛል? ሰይጣኑን ያዘዋል። ይገናኛሉ ከእነርሱ ጋር። ያ ሰይጣን ይሰራለታል። የሚሰራለት ዝም ብሎ በነፃ እንዳይመስላችሁ። ሰይጣን በነፃ ይሰራለት ለጠንቋዩ ይዟቸዋል። ምን ታዲያ በምንድን ነው ከፍሎት ነው ወይ? ለብር አይደለም የሚፈልገው፣ አምልኮ ነው የሚፈልገው ከእናንተ። ያ ጠንቋዩ ይሰግድለታል። አላህን የሚያስቀይም የሚያስቆጣ ነገር አድርግ ይለዋል። ያን ያደርጋል። ምናልባት ቁርአንን እየቀደደ ሽንት ቤት ውስጥ ማስገባት ሊሆን ይችላል። እንዲህ አይነት አስቀያሚ ነገራቶችን በጣም ከባባድ የሆኑ ክህደት ያሰራዋል። ከዚያ በኋላ ያንን ሂዶ ያገለግለዋል ሰይጣኑ ይሳኔ ገብታችኋል። ስለዚህ ያ አካል በውስጡ ያለው ሰይጣን ምን አለ? እኔ ተልኬ ነው አለ። በቃ ከጠንቋዩ እንዲህ አድርግልኛ ላይ በልጅቱ ላይ አደረግኩ። ማናት ያስደረገችባት? በምንስ ላይ ነው ያስደረግከው? የጠየቅኩት ያስደረገችባት የራሷ ጓደኛ ነች አለ። ለምን ስለው በትዳሯ ቀንታባት አለ። በትዳሯ በጣም ደስተኛ እንደሆነች አየች። ቤቷ ሁሌ ትመላለሳለች። በዚያ ላይ ቅናት አደረባት። ትዳራቸውን መበታተን ፈለገች። አሁን አጣልችለታለሁ ብሎ ተናገረ። እሷ ባስደረገችው ምክንያት ማለት ነው። ያንን ግን እኔ ቀጥታ ወደ አልተቀበልኩትም። በምንድን ላይ ነው ድግምቱን ያደረግከው ትሉታላችሁ። ቀጥታ የሆነ ነገር ይነግራቸዋል። በዚያ በነገራቸው ላይ ራሱ ወዲያው አትቀበሉት። ሌላ ማጣሪያ ታደርጉበታላችሁ። እኔ ዛኔ በምንድን ላይ ነው ያደረግከው ስለው ጊዜ በቀይ ቢጃማዋ ላይ ነው አለ። በቀይ በቢጃማዋ ላይ ነው ከልብሷ ወስጄ ነው አለ። ከዚያ ከልብሷ የወሰድከው እንዴት ነው? ምን አይነት ነው ስለው ማለት እንዴት ምን አይነት ቅርጽ ነው የወሰድከው ስለው በሶስት ማዕዘን ቆርጫት አለኝ ከታች አለ። ያ ቢጃማ የት ይገኛሉ? ዋናው ያልተቆረጠው አልኩት። ቢሌ ይገኛል አለ። እየቀራበት ያለሁት ኮምቦልቻ ነው።
ሚሌ ይገኛል። የት ስለው ባሏ አለ እዛው ቤታቸው ውስጥ ይገኛል። አሁን ከባሏ ጋር ተጣልታ እዚህ የመጣቸዋል ባደረግኩባት ርግምት ምክንያት አለ። እሺ የት ውስጥ ይገኛል ምናምን አልኩት። በቃ ሻንጣ አለ፣ ጥቁር ሻንጣ ውስጥ እዛ ውስጥ አለ። ቀዩ ቢጃማ ከታይ በ3 ማዕዘን ተቆርጧል አለ። 3 ማዕዘኗን ወስጄ በእሷ ላይ ነው ድግምት ያስደረግኩባት አለ። ከሆነ ከሰውነት ክፍላቸው እንደዛ ያደርጋል፣ ይወስዳል። በዚያ ላይ እንትኑን ይሰራል፣ ድግምቱን ይሰራል። እሺ አልኩኝና ከዚያ ወደ ውጭ ወጣሁኝና የልጅቱን ቤተሰብ አንድ አካል ጠራሁኝ። ባለትዳር ነች እንደ ልጃቸው አልኳቸው። አዎ ባለትዳር ነች። የት ይገኛል አሁን ባሉ አልኳቸው። ሚሌ ይገኛል። የተናገረው እውነት እንደሆነ እያረጋገጥኩ ነው። ሚሌ ይገኛል። እዛ ቤት አላቸው አልኳት። አዎ ቤት አላቸው። እሺ አንድ ስልኩን ስጡኝ የባሏን አልኳቸው። ባሏን ስልኩን ተቀበልኩኝና ሰላም አለይኩም እንዴት ነህ ካልኩት በኋላ የት ነህ አልኩት። ሚሌ ነኝ አለ። ቤት ነህ አልኩት። አዎ ቤት ነኝ። የሚስትህ ጥቁር ሻንጣ አለው ቤት ውስጥ አልኩት። አዎ አለ አለኝ። እስኪ ቀይ ቢጃማ አውጣና እያው አልኩት። ቀዩን ቢጃማ አውጣ። ምን ሆኗል ስለው ከታች በ3 ማዕዘን ተቀዶ ተወስዷል። የለም አለ። በዚያ ላይ ያስደረጉበታል። አሁን እርግጠኛ መሆኑን በዚያ ታውቃላችሁ። ያ እና በዚህ መልኩ ከዚያ በኋላ ያንን ድግምት ከእርሷ ላይ እንዲያነሳውና ያን ቀሪውን ልብስ ደግሞ እዛ ያለውን ቆርጦ የወሰደለትን በውሃ እንዲፈሰስበትና ከዚያ በኋላ ያ እንዲበላሽ ማድረግ ትችላላችሁ። በዚያ መልኩ ከልጅቱ ላይ ያደርግን ተነሳላት። ጅኑ ከዚያ በኋላ ለቆ ሄደ። እንደ አጠቃላይ የጅኖችን ወሬ መቀበል አለብኝ ወይ ነው የልጅቱ ጥያቄ። በቀጥታ አትቀበላቸውም። ሊአነሁ ፉሳቅ ወአኽባሩ ልፍሳቅ ላ ትቅበሉ ኢላ ባዕደ ተተቡትን ወበይና ሊቀውሊ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ወፊ ቂራአ ፈተተበቱ። አማጽያን የሆኑ ሰዎች የሆነ ወሬ ይዘውላቸው ሲመጡ ሳታረጋግጡ እንዳትቀበሉ ብሎ ተናግሯል። አላህ ባለማወቅ ሰዎችን እንዳትጎዱ ዘንድ አለ። ስለዚህ ሳታረጋግጡ መቀበል አይቻልም። ወደ የተናገረውን ተቀብላችሁ የተኮረፋችሁ ቤተሰብ ካላችሁ ታረቁ። ጥያቄ እንደቀጥል ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አምላክ ነው ወይ? ከዛ ደግሞ ወልድ ደግሞ ብቻውን አምላክ ነው ወይ? እንደዛ የሚባሉ ህልው ሆኖ ይኖራሉ። መነጣጠል የሚባል ነገር የለም። እንደማ ከሆነ ሶስት አምላክ ነው የምናመልክ። እንደዛ እናመልክም እኛ። እንደዛም ብለና እናምንም እኛ። ወላሂ ላዚም ይሄ ነው በቃ። ወዴት እንደሚጥለው ስለሚያውቅ አብ ብቻውን አምላክ ነው ማለት አይችልም። በጣም የሚያሳዝነው ግን ራሱ መስክሯል። አሁን አንዱ ብቻውን አምላክ ነው ከተባለ 3 አምላክ ነው የምናመልከው ብሎ መስክሯል አይደለ? አብ ብቻውን አምላክ ተብሏል። ማን ነው ይሄን ያለው? ኢየሱስ ክርስቶስ። ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አባት ሆይ ብቻህን አምላክ ነህ ብሎ ተናግሯል። እዚያ ጋር ያሰላም 3 አምላክ እንደሚያመልኩ መሰከረ። 3 አምላክ እንደሚያመልኩ መሰከረ። አንዱ ብቻውን አምላክ ነው ከተባለ ዝቅ ብለህ አነበው፣ ዝቅ ብለህም አነበው። አሁን እናነበዋለን። ብቻህን አምላክ ነህ ያለው ኢየሱስ ክርስቶስ እዚያ ጋር ማለት ነው። አንተ ራስህ መስክር ከሆነ አንተ ራስህ መስክር ከሆነ ብቻውን አምላክ ነው ካለን አንዱን ነጥለን 3 አምላክ አብን ነው እንደዛ ያለው። አብን ነው እንደዛ ያለው። ብቻውን አምላክ አዳተ ሰላም ብቻህን አምላክ ነው ካለን አንደኛውን 3 አምላክ ነው የምናመልከው ብሎ መስክሯል። ይወታቸዋል። መጽሐፍ ቅዱስ ደግሞ አብን ብቻህን አምላክ ነህ ብሎ ገልጿል። ኢየሱስ ክርስቶስ ራሱ ወደ ሰማይ ቀጥ ብሎ አባት ሆይ እውነተኛና ብቻህን አምላክ የሆንክ ብሎ እርሱን አናግሮታል። ስለዚህ 3 አምላክ ጀባ ብለናል። ከዚህ 3 አምላክነት ውጡ ነው የምንላቸው፣ ሌላ አይደለም። ከዚያ ይመጡና 3 አምላክ አናመልክም። ያ 3 አምላክ አናመልክም ሁሱ አንዱን ብቻውን ሁሱ አንድ ነገር ልንገርህ። 3 አምላክ ነው ሁሱ ይኸውልህ ምን አለ መሰለህ እየተደማመጥክ እንጂ ታዲያ ቅድም ምን አልክ እናንተ? አንደኛውን የሥላሴ አካል ወይንም አብነት ጥለን ብቻውን አምላክ ነው ማለት እንችላለን ወይ ስለ አንችልም። እንደዚያም አካልን 3 አምላክ ነው የምናመልከው ማለት ነው ብለናል አይደል? ብለናል አላልክ? ብለሃል ብያለሁ። አዎ ብያለሁ። እንዲያ ከሆነማ 3 አምላክ ነው የሚሆን ብያለሁ። አዎ በጣም ጥሩ። እንደሱ ከሆነ ኢየሱስ ክርስቶስ አብን ብቻህን አምላክ ነህ ብሎታል አላለው? ብሎታል። አብን
ጃ መቀጠል ትችላለህ። ሰላም አለይኩም እንዴት ናችሁ? ሳልኑር ሰላም ላንተ ይሁን። ሳልኑር አለክ ኔትወርክ ጃን ደህና ነህ? አሎ ቅድም በመለኮት አንድ ናቸው አይነጣጠሉ እንዴት ነው ወንድሜ? አሎ አዎ እስኪ ዛሬ ያላችሁ ጥያቄ ጠይቁኝ። ዛሬ አዎ መልሽላችሁ ልውጣ። እሺ ድንግል ማርያም ማህፀን ውስጥ መለኮት ሲዋድ የአብ መለኮትነት ተዋህዷል? በተለየ አካሉ ነው የተዋሃደ። በተለየ አካሉ ኦኬ። መለኮት አልተዋሃደም? አይ በተለየ አካሉ በተለየ አካሉ ሲዋሃድ መለኮት ነው የተዋሃደው ወይስ መለኮት አይደለም? መለኮት ነው እንጂ መለኮት ነው የተዋሃደ፣ ግን በተለየ አካሉ። ኦኬ የአብ መለኮትነት ተዋህዷል? እንግዲህ በተለየ አካሉ ተዋሃደ። በተለየ አካሉ እኮ ገባኛው። የወልድ መለኮት የወልድ መለኮት የሚባል የለም። ይኸውልህ ኦኬ በቃ ግን የአብ መለኮት የወልድ መለኮት የሚባል የለም። ጥያቄ ላስተካክልልህ። እኔ መለኮትን ተዋህዶ ካልኩ ያው መለኮትን ተዋህዷል። ኦኬ አብ መለኮት አይደለም? አንድ መለኮት አለ። አንድ መለኮት አለ። ኖ አብ መለኮት ነው። ኖ አብ መለኮት ነው ወይስ አይደለም? አብ መለኮት ነው። ተዋህዷል እሱ የአብ መለኮት አብ ስጋ አልለበሰም፣ መንፈስ ቅዱስ ስጋ አልለበሰም። ኖ አብ መለኮት ከሆነ መለኮት ይሄ አብ የሚባለው መለኮት ተዋህዷል ወይ ስጋ? አብ አልተዋሃደም። ወልድ ነው በተለየ አካሉ ስጋን የለበሰ። ስለዚህ ይሄ መለኮቱ አብ አልተዋሃደም ማለት ነው። አብ አልተዋሃደም፣ ወልድም ስጋ አልለበሰም። ነገር ግን እንዴት መሰለ አብ በልብነት መንፈስ ቅዱስ ደግሞ በሕይወትነት አክብሯል የሚዋሃደውን ስጋ። አብ በልብነት ስጋ ያለ ክብር መሆን አለ። አብ በልብነት መንፈስ ቅዱስ ደግሞ በሕይወትነት ወልድ ደግሞ ለስጋ ክብር በመሆን ተዋህዶ ተከናወነ ብለን እናምናለን። አውቆ ገባኝ። ስለዚህ ስጋ ያልተዋሃደ መለኮት አለ ማለት ነው። መንፈስ ቅዱስና አብ እኮ አልተዋሃዱ። መንፈስ ቅዱስ ስጋ አልለበሱም። ስጋ የለበሰ ወልድ ነው። እኔ ማንነት አልጠየቅኩም። የጠየቅኩህ ስጋ ያልተዋሃደ መለኮት አለ ማለት ወይ ነው ብዬ ጠየቅኩ። ስለ መለኮት ነው እያወራሁ ያለው። አዎ አብ አልተዋሃደም። እኔ አብ ተዋህዷል አልተዋሃደም ሳይሆን መለኮት ስጋን ያልተዋሃደ መለኮት አለ አይደለ? በእናንተ እምነት ስጋን የተዋሃደ ስጋን ያልተዋሃደ የሚባል መለኮት የለም። አሁንም ጥያቄ ትክክል አይደለም። ኦኬ መለኮት ስጋን አልተዋሃደም? አይውል ስጋን የተዋሃደ መለኮት አለ፣ ያልተዋሃደ ብሎ መለኮት አይከፈልም። አንድ መለኮት አለ፣ ግን በተለየ አካሉ ስጋን ተዋሃደ። መለኮት ስጋን ተዋህዷል አልተዋሃደም? አካላዊ ቃል በስጋ ተገልጧል። ወልድ እኔ የጠየቅኩት ጥያቄ መለኮት ስጋን ተዋህዷል ወይስ አልተዋሃደም? አካላዊ ቃል ነው የምትል አካላዊ ቃል ወልድ በተለየ አካሉ። ስለዚህ መለኮት ስጋን አልተዋሃደም? መለኮትነት አለው አካላዊ ቃል መለኮትነት አለው አካላዊ ቃል በስጋ ተገልጧል። ስጋን ተዋህዷል እሱ። መንፈስ ቅዱስና አብ ስጋን አለበሱ። ቆይ መለኮትነቱ ስጋ ተዋህዷል? በተለየ አካሉ መለኮትነት አለው። ቃላው አምላክ ነው። አይኑ በተለየ አካሉ መለኮትነት አለው። መለኮትነቱ ስጋ ተዋህዷል ወይስ አልተዋሃደም? መለኮቱ ስጋን ለብሷል እንጂ ቃል ስጋ ሆነ፣ ስጋን ለብሷል። ቴንክ ዩ። የአብ መለኮትነት ስጋ ለብሷል? የአብ መለኮት የሚባል የለም። የአብ የሚባል የወልድ የሚባል መለኮት የለም። ችግሩ እዚህ ላይ ነው። አትክፈለው። መለኮት አይከፈልም።
ኖ ወልድ መለኮትነት አለው አልከኝ እኮ አሁን አንተ ራስህ አላልከኝም እንዴ? ወልድ መለኮትነት አለው። ይሄ መለኮትነት ያለው ወልድ በልዩ አካሉ ሰው ሆኗል አልከኝ አይደል? ጃ እንዴት መሰለህ? አሁን አንተ መለኮቶችን ከፈልካቸው፣ መለኮት አይከፈልም። ቶ በቃ ችግር የለውም። ቶ እኔ እንትን ከዚህ በላይ አላስተምርም። የመጨረሻ አንድ ጥያቄ ልጠይቅህ። ችግር የለውም። የመጨረሻ ጥያቄ ባይዘው ምንም አልፈተንከኝም። ኢየሱስ አምላክ ጃ እንደው ምንም እሺ በቃ ምንም አልፈተንከኝም። ደስ ያለን ጠይቅ። ያንተ ሎጂክ ስለማውቀው ነው። መለኮት ስጋ ተዋህዷል ወይስ አልተዋሃደም? ክርስቶስ በስጋ ተገልጧል። በስጋ የተገለጠ ክርስቶስ በምን ተገልጧል? አይደለም መለኮት ስጋ ተዋህዷል ወይስ አልተዋሃደም? ይሄ ነው ጥያቄ። አካላዊ ቃል መለኮትነት ያለው አካላዊ ቃል ስጋን ተዋህዷል። አካላዊ ቃል ቴንክ ዩ እሱ ኦኬ። እሺ አንድ ሰው ማን አለ እዚህ ሀያት ወይ አንዳችሁ እስቲ ማይክ አንሱ። አሁን ምን አለ መለኮትነት? ቆይ አልጨረስኩም እንዴ ላሲዝን ነው እንጂ ነጥብ ምን አልክ? አሁን እንትን ላይ ጻፉ፣ ኮመንት ላይ መለኮትነት ያለው ብላችሁ ጻፉ። መለኮትነት ያለው ገባችሁ አይደለ? መለኮትነት ያለው አካላዊ ቃል ተዋህዷል አለ። ይሄንን ነው ያልኳት ሳልም ነው። ትክክል። አብ መለኮትነት አለው? አብ መለኮትነት አለው። አዎ የአብ መለኮትነት ስጋ ሆኗል። የአብ እሺ ደርስ ተማሩ። በቋሚ የሆነ ደርስ አደራ ተከታተሉ፣ ተማሩ ልጆች። የቀኑ ከቁርአንና ከሐዲስ የምትማሩበት የሆነ ደርስ ፕሮግራም ይኖራችሁ ነው። ያ ሊኖር ይገባል። በትርፍ ጊዜያችሁ መታችሁ እዚህ ሶሻል ሚዲያ ላይ የሚሰጡ አንዳንድ እስላማዊ ትምህርቶች ካሉ እነዚያን ትከታተላላችሁ። ነገር ግን ዋና ሊሆን የሚገባው ቋሚ የሆነ ደርስ ሊኖራቸው ይገባል። ከቁርአንም ከሐዲስም የምትማሩበት ከሼኾች ከኡስታዞች ጋር ይሄ ነው። እሺ ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ። ጋፊጥን ነው ቀበቶሬ ምን አልከኝ? ጋፊን ቀባ ጋፊጥን ነው akkuma seenama jettee waa'ee silkii irratti wanti sa'aatiin darbu waan jiruuf yeroo ammaa immoo sargii jedhamee wanti waamamu tokko jira. Sargii jedhamee sana booda wanti gaggeeffamu shari'aadhaan alaa akkamitti ilaalamuu danda'a? Wanti kun haalli itti deemaa jiru nama yaaddessaa. kanarratti tu barumsatti nu jajjabeessite jedheen አጅብ ነው። እሺ እኛም ትርጉም እስኪ ኦሮሞዎች ልጆች አላችሁ ከላይ ገበለ እያለ ነው። እኔ ልተርጉምላችሁ ከታች አላችሁ። እሺ ትገበለስ ማፍረ ቤታ Gaafiin koo kan ture haala ammatti jirutti jechuudha. Kan kooti beektaa sargii jedhamee wanti gaggeeffamu jira. Cafaraa jira. Waa meeqa kan shari'aadhaan ala waan fakkaatu beektaa wanta akkanaa gaggeeffamutti jira. ይገርማ ረመዳ እየሰማሁ ነው አይደለ? ለልጆች ተርጉምላቸው ነው። akkamitti ilaalama jechuun barbaade. እየሰማሁት ነው። ቀጥልሽ። ኦኬ እያለ ያለው ሆኖ ጎርሲታሊ በሬዳ እሺ ፊት በል ጎል osoo gorsi barumsi yenu kanname bareeda ture wajecha jedhu marwaadu jetta ኮቱ እያለ ያለው በአሁን ባለንበት ዘመን ላይ ይሄ ሰርግን አስመልክቶ ብዙ ሰዓት ላይ ከሸሪያ ያፈነገጠ ነገር ነው እያየን ያለ ነው። ይሄ ሰርጉ ጭፈራ አይነት ያደራረጉ ሁሉም የሰርጉ የንቃው አይነት ከሸሪያው የወጣ አይነት ነው። ይሄ እንዴት ይታያል ነው የሱ ጥያቄ። እንደዛ ማፈልቀው። እሺ ለማንኛውም
ሸሪዓን ያልጠበቁ ሰርጎች ባጭሩ አይቻልም። ሸሪዓን ያልጠበቀ ሲባል ምን ማለት ነው? ለምሳሌ በሰርጉ ላይ የወንዶችና የሴቶች መቀላቀል ካለ እክትላጥ ሐራም ነው፣ ክልክል ነው። ሁለተኛ በዚያ በሰርጉ ላይ ሐራም የሆኑ የተከለከሉ የምግቦችና የመጠጥ አይነቶች ካሉ ለምሳሌ አስካሪ መጠጥ የሚኖርበት ምናምን ከሆነ። ሶስተኛ ልክ እንዲሁ በዚያ በሰርግ ላይ ሙዚቃ ምናምን አላህ የማይፈቅዳቸው ነው ሰለላሁ ዐለይሂ ወሰለም የማይፈቅዷቸው ሐራም ነገራቶች ከተሰሩ